ትውልድን በማንቃትና ለለውጥ በማነሳሳት ሂደት ጥበብና ጥበበኞች ያላቸውን የማይተካ ሚና እንዲወጡ ጠቅላይ ሚኒስትር አብይ አህመድ ጥሪ ያቀረቡ። ከተረጂነት ወደ ምርታማነት ለተሟላ ሀገራዊ ሉዓላዊነት በሚል በተለያዩ የሀገሪቱ አካባቢዎች ህዝባዊ ውይይቶች እየተካሄዱ ነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን የቴሌቪዥን 60ኛ ዓመትን በማስመልከት በጀመረው የንባብ ዘመቻ ለጋምቤላ ክልል የመጽሐፍ ድጋፍ አደረገ። ከውጪ በእንግሊዝ ለንደን የጋዛ እስራኤል ጦርነት እንዲቆም የሚጠይቅ ሰልፍ ተካሄደ። እንዴት ውላችኋል ክቡራን ተመልካቾቻችን? ከቀኑ 7 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን የእሁድ ቀን ዜናችን ተጀምሯል። አብራችሁን እንድትቆዩ እንጋብዛለን። መታሰቢያ ደረጀ ዜናዎችን እየመራው ቆይታ አደርጋለሁ። በተለያዩ የሀገሪቱ አካባቢዎች ህዝባዊ ውይይቶች እየተካሄዱ ይገኛሉ። የዛሬ ዜናችን ዋና አጀንዳም ይህንኑ የተመለከተ ነው የሚሆነው። በዚህ ጉዳይ ላይ ተጨማሪ ሀሳብ የሚያጋሩን ሪፖርተሮቻችንም በተለያዩ የሀገሪቱ አካባቢዎች ላይ ይገኛሉ። ንብረቴ ተሆነ ቦንጋ ነው የሚገኘው። ወደ በኋላ ላይ መረጃዎችን ያጋራናል። አባዲ ወይናይ ከዚሁ ከአዲስ አበባ የውይይቱ መልክ ምን ይመስላል የሚለው ላይ መረጃ የሚሰጠን ነው የሚሆነው። አለም ይልፉ እንዲሁ ቢሾፍቱ ከተማ ነው የምትገኘው። ወደ በኋላ ላይ እሷንም እናገኛታለን። ሌሎችንም ጉዳዮች እያነሳን ቆይታ እናደርጋለን። አብራችሁን ሁኑ። ከዛ ባለፈ የምናነሳቸው በርከት ያሉ ጉዳዮች ይኖሩናል ተመልካቾቻችን። በመናነሳቸው ጉዳዮች ላይ ደግሞ ከባልደረቦቻችን ባለፈ እንግዶችንም ጋብዘናል። ተጨማሪ ሀሳብ የሚያጋሩን እዚህ ስቱዲዮአችን የጋበዝናቸው አንድ እንግዳ ይገኛሉ። ሰርጸ ፍሬ ስብሐት የአዲስ አበባ ባህል ኪነጥበብና ቱሪዝም ቢሮ ምክትል ኃላፊ ናቸው። ከሳቸው ጋር ቆይታ ወደምናደርግበት የመጀመሪያው ጉዳይ ይሻገራለሁ። ትውልድን በማንቃትና ለለውጥ በማነሳሳት ሂደት ጥበብና ጥበበኞች ያላቸውን የማይተካ ሚና እንዲወጡ ጠቅላይ ሚኒስትር አብይ አህመድ ጥሪ ያቀረቡ። ጠቅላይ ሚኒስትሩ በአዲስ አበባ ዩኒቨርሲቲ ያሬድ ሙዚቃ ትምህርት ቤት የተገነባውን በፕሮፌሰር አሸናፊ ከበደ ስም የተሰየመውን የጥበብ ማዕከል መርቀው ከፍተዋል። ተመስገን ሽፈራው እረኛው ባለዋሽንት፣ የኢትዮጵያ ሲምፎኒያ፣ የተማሪ ፍቅር፣ የእሳት ራትና ሌሎች በሀገር ውስጥም በውጭው ዓለምም አድናቆትን ያተረፉ የፕሮፌሰር አሸናፊ ከበደ ስራዎች ናቸው። ከሐረር መምህራን ኮሌጅ የጀመረው የከፍተኛ ትምህርታቸው ባህር አቋርጠው እስከ 3ኛ ዲግሪ እንዲቀጥሉ በጻፏቸው የምርምር ስራዎችም አንቱታን ያተረፉ ፕሮፌሰር እንዲሆኑ አብቅቷቸዋል። ጥቁሩ ኮዳይ ብሔራዊ ሙዚቃ አቀናባሪ እየተባሉ በሚሞካሹት የኢትዮጵያ ሙዚቃ ባለውለታ ያሬድ የሙዚቃ ትምህርት ቤት የመጀመሪያው ኢትዮጵያዊ መምህርና ዳይሬክተር በሆኑት ፕሮፌሰር አሸናፊ ከበደ ስም የተሰየመው የጥበብ ማዕከል ጠቅላይ ሚኒስትር አብይ አህመድ በተገኙበት በጥበባዊ ክዋኔዎች ተመርቋል። እዚህ ቦታ ዛሬ ለመገኘት አንዱ ምክንያት ትናንትን በአንድ አይን ለማየት የሚያስችሉ ሁለት ኩነቶች ስለተፈጠሩ ነው። አንደኛው ቅዱስ ያሬድ መታወሱ፣ በሱ ስም በሚጠራው ትምህርት ቤት መገኘቱ እና ይህንን ታላቅ ሰው መልሰን ብናወሳው ብናስበው ለሚቀጥለው ትውልድ ጠቃሚ ስለሆነ ነው። ሁለተኛው ይህ ቦታ የተሰየመው በፕሮፌሰር አሸናፊ ከበደ ነው። ፕሮፌሰር አሸናፊ ታዋቂ ኮምፖዘር ስለሆነ ብቻ ሳይሆን የዚህ ትምህርት ቤት የመጀመሪያው ዳይሬክተርም ጭምር ስለሆነ ነው። ወደ ኋላ ባንድ አይናችን አይተን ግን አልቆምንም። የዛሬውን በሙያው ሁላችን የምናምንበትን ግርማ ይፍራሻውን ደግሞ ድልድዩን እንዲዘረጋ አድርገን ነው ያደራጀነው። ይህ ልምምድና አሰራር በሁሉም ተቋሞቻችን ሙያን፣ ታሪክን፣ ዛሬን ወደ ነገ በሚያሸጋግር መልኩ ብንሰራው እኛ የምንቀና ሳንሆን የምናስቀና ልንሆን እንችላለን ማለት ነው።
የኢትዮጵያ የትናንት ታሪክ በብዙ ወርቃማ ክዋኔዎች ያሸበረቀ ነው ያሉት ጠቅላይ ሚኒስትር አብይ ትናንትናችንን ከዛሬና ከነገ ጋር አዋዶ የመስፋት ኃላፊነት አለብን ብለዋል። እኛ ኢትዮጵያውያን ትናንትና ነበረን፣ ዛሬም አለን፣ ነገም ይኖረናል። ትልቁ ችግር ግን ከትናንትና ወደ ነገ የሚያሸጋግር ድልድይ የለም። ከዛሬም ወደ ነገ የሚወስድ ድልድይ የለም። ሰው ደግሞ ትናንቱ ከዛሬው ዛሬው ከነገው መተሳሰር ካልቻለ ከመቅናትና ከመጠየቅ ወጥቶ መልስ ማበርከት ይቸገራል። በአንድ ሀገር የተጻፈና ብዙዎች የሚናገሩት ወደ ኋላ በአንድ አይኑ የሚያይ ማህበረሰብ የሚያይ ሀገር ብልህ ነው፣ አስተዋይ ነው፣ ጥበበኛ ነው ይሉና በሁለት አይኑ ወደ ኋላ የሚያይ ሀገር ግን እውር ነው ይላል። በአንድ አይናችን ወደ ኋላ ማየት የሚያስፈልገው ብላይንድ ስፓቶቻችን ለማወቅ ብቻ ሳይሆን ድልድዩ ሳይሰበር ትናንትናና ዛሬ ተሰናስለው ወደ ነገ መሸጋገር እንድንችል ስለሚያስችሉ ነው። ያለንን ሀብት መረዳት አለብን ያሉት ጠቅላይ ሚኒስትሩ ሀብቶቻችንን ለዓለም ለመግለጥ ጥበብ ትልቁ መሳሪያችን ሊሆን ይገባል ሲሉ አብራርተዋል። ብዙዎች የበረከተ ቱሪስት ያላቸው ሀገራት ታሪክ አላቸው። የዛሬ 100 ዓመት 200 ዓመት 300 ዓመት የተሰራ ህንጻ የተሰራ ከተማ ታሪክ አላቸው። ግን ብዙዎቹ የሰለጠኑና ብዙ ቱሪስት የሚስቡ ሀገራትና ከተማዎች የነሱ የሚባል ባህል የላቸውም። እዚህ ምን በላው ስቴክ፣ እዚህ ምን በላው ስቴክ፣ እዚህ ምን በላው ፓስታ አንድ አይነት እንደምታውቁት ከተማው ታሪክ አለው፣ ባህል የለውም። አንድ ቱሪስት የሚከፍለው ግን ለታሪክ ብቻ ነው፣ ለባህልም ጭምር ነው። እኛ ጋር ሰው ሲመጣ ታሪክም አለ ባህልም አለ። ለምንድን ነው እኛ ያለን ነገር ወጥቶ ታሪካችን ከባህላችን ተሰናስሎ አሁን ላለው ትውልድ ጠቃሚ በሆነ መንገድ መጠቀም ያልቻልነው የሚለውን ነገር አብዝተን መጠየቅ የምንችለው በኪነ ጥበብ ነው። ኢትዮጵያ ባህሏን የቱሪዝም መዳረሻዎቿንና በጎ ሴቶቿን ለዓለም እንድትገልጥ ጥበብና ጥበበኞች ሚናቸውን እንዲወጡ ጠቅላይ ሚኒስትሩ በጥበብ ማዕከሉ ምርቃት ላይ አሳስበዋል። እዚህ ትምህርት ቤት የምትማሩ የምታስተምሩ ሰዎች በዚህ አጋጣሚ አደራ አላችሁ የምፈልገው ነገር መጀመሪያ ንቁ፣ ቀጥላችሁ ደጋግማችሁ አንቁ። ያልነቃ ማህበረሰብ ለማኝ ነው። ያልነቃ ማህበረሰብ በሌሎች አጀንዳ ሲባላ የሚኖር ነው። ሙዚቃ፣ ኪነ ጥበብ ያነቃል፣ ያስተምራል። የሚያስተምረው አንድ ሰብሳቢ የሆነ ወደ አንድ ማድ የሚወስደንን ትርክት ለመገንባት ያግዛል። በዙሪያችን ያንዣበቡ በርካታ ችግሮች አሉ ያሉት ጠቅላይ ሚኒስትሩ ይህንን ለማለፍና የተሻለቿን ኢትዮጵያን ለመፍጠር በአንድነት መነሳት ይጠበቅብናል ብለዋል። ኢትዮጵያ ብዙ ፈታኝ ሁኔታ አለባት። የሚያስፈራ የሚያስተነግጥ ሁኔታ አለባት። ያ የሚያስፈራ የሚያስተነግጥ በብዙ ነገር የተሞላውን ነገር በእውቀት በጥበብ በማስተዋል ከተጋፈጥነው የበለጠች ኢትዮጵያን ድልድዩ ያልተሰበረች ኢትዮጵያን መፍጠር እንችላለን። እኔ በእርግጠኝነት መናገር የምችለው ኢትዮጵያ ትበለጽጋለች፣ ኢትዮጵያ የስንዴ ልመና ታቆማለች፣ ኢትዮጵያ ለብዙዎች መስህብ ትሆናለች። ያ የሚሆነው ግን አሮጌ ቆሻሻ የከረፋው ነገር አራክፈን እየተውን የይበጀንንና የሚያስፈልገንን ነገር እየገነባን ስንሄድ ነው። ያን ለማድረግ መቁረጥ መስራት ያስፈልጋል። በሰዎች እንደምንቀናው ሰዎች ወደኛም እንዲቀኑ እንደዛ አይነት ስራ ያስፈልጋል። አዲስ አበባ ዩኒቨርሲቲ በያሬድ የሙዚቃ ትምህርት ቤት ያስገነባው የጥበብ ማዕከል በከተማው ያሉ የጥበብ ስራዎችን እንደሚያግዝና የጥበብ ስራዎችን እንደሚያነቃቃ ተስፋ ተጥሎበታል። በተያያዘ የማዕከሉ መገንባት የያሬድ ሙዚቃ ትምህርት ቤት ወደ ላቀ ደረጃ እንዲደርስ በእጅጉ ያግዛል ያሉት የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ዶክተር ሳሙኤል ክፍሌ ለአዲስ አበባ ዩኒቨርሲቲ አንድ ሀብት የመፍጠሪያ አሃድ ለሀገራችንም በዓለም የጥበብ መድረኮች ተጽዕኖ መፍጠሪያ ስፍራ እንደሚሆን ይታመናል ብለዋል። ማዕከሉን የአሸናፊ ከበደ የሙዚቃ የጥበባት ማዕከል የያሬድ ሙዚቃ ትምህርት ቤትን
ወደ ላቀ ደረጃ እንዲደርስ ሀብትና ተጽዕኖ መፍጠርን ከአካዳሚክ ልቀት ጋር አሰናስኖ ለማስኬድ በእጅጉ ያግዘዋል። ይህ እንዲሳካ ማዕከሉ ከትምህርት ቤቱ ጋር የሚሰራቸው ስራዎች እንደተጠበቁ ሆነው ለዩኒቨርሲቲያችን አንድ የሀብት መፍጠሪያ አሃድ ለሀገራችን እዚሁ ኢትዮጵያ በባለ ተሰጥኦዎች እናት በዓለም የጥበብ መድረኮች ድርሻ ያለን ተጽዕኖ ፈጣሪ መሆናችንን ማሳያ ስፍራ ይሆናል የሚል እምነት አለ። የአሸናፊ ከበደ የሙዚቃ የጥበባት ማዕከል የጥበብ ስራዎች የሚቀርቡበት ብቻ ሳይሆን በኢትዮጵያ ያሉ ጸጋዎችና ብዝሃነትን ለዓለም የምንገልጥበት መድረክ እንደሚሆን አልጠራጠርም። የዲፕሎማቲክ ማዕከል ለሆነችው መዲናችን አዲስ አበባ አንድ ተጨማሪ ሁነኛ ስፍራ ይሆናልን ብለን እናምናለን። ቀጣይ ደቂቃዎችን ደግሞ በዚሁ ጉዳይ ላይ ከጋበዝናቸው እንግዳችን ጋር ቆይታ እናደርጋለን። ሰርጸ ፍሬ ስብሐት የአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ ምክትል ኃላፊ ናቸው። ከሳቸው ጋር ቆይታ አደርጋለሁ። ጤና ይስጥልኝ። ጤና ይስጥልኝ። በጣም እሺ፣ የተወሰኑ ጉዳዮችን እናነሳለን። ቀደም ሲል እንግዲህ በያሬድ ሙዚቃ ትምህርት ቤት የተከፈተውን አዲስ ማዕከል የተመለከተ ዘገባ ነበር ለተመልካቾች ያጋራ ነው። ፕሮፌሰር አሸናፊ ከበደ በተለይ ለኢትዮጵያ ዘመናዊ ሙዚቃ ያበረከቱት አስተዋጽኦ እንዴት ይገለጻል? ያው አንተም የሙዚቃ ሰው ስለሆንክ ከዚህ እሱን እናስቀድም። በጣም ጥሩ። በቅድሚያ በጣም ደስ የሚል ብስራት ነው። ትናንትና ትልቅም ተቋም ነው ተመስርቶ ለሙዚቃው ምርምርና ለሙዚቃው ትምህርት አጋዥ የሚሆን ትልቅ ደግሞ በአገራችን የሌለ አንድ ትልቅ ተቋም ተፈጥሮልናል። እስከዛሬ ድረስ ስታንዳርድ ያለው የኮንሰርት ማቅረቢያ አዳራሽ ኖሮን አያውቅም። የቲያትር ስቴጆች ናቸው እንጂ ያሉን እንደዚህ አይነት ስቴጅ ኖሮን አያውቅም። ይሄ የመጀመሪያ ስጦታ ስለሆነ እጅግ መደሰቴን መግለጽ ፈልጋለሁ። የዚህ ደግሞ መሰረት ፕሮፌሰር አሸናፊ ከበደ መሆናቸው ደግሞ በጣም አስደሳች ነገር ነው። የእሳቸው ኮንትሪቢዩሽን ነው ይሄን ያመጣው። ፕሮፌሰር አሸናፊ ከበደ ቀደም ሲል በዘገባውም እንደተጠቀሰው የመጀመሪያ የዘመናዊ የሙዚቃ ትምህርትን በረቂቅ ደረጃ ተምረው ከመጡ ስኮላርስ ከመጀመሪያዎቹ ትውልድ የሚጠቀሱ ሰው ናቸው። በኢስትማን ስኩል ኦፍ ሚውዚክ ኒውዮርክ የመጀመሪያ ዲግሪ ትምህርታቸውን ተምረው ወደ ሀገራቸው እንደተመለሱ በቀጥታ አዲስ አበባ ዩኒቨርሲቲ ውስጥ ብሔራዊ የሙዚቃ ትምህርት ቤት የሚባልን አቋቁመው 7 ክፍሎች ብቻ አዲስ አበባ ዩኒቨርሲቲ ውስጥ በመዋስ እዛው የማስተማር ስራ ጀመሩ። ነገር ግን በዚህ የማስተማር ጥረት ውስጥ ትልቅ ትምህርት ቤት እንደሚያስፈልግ እሳቸው በተማሩበት ሀገር የሚያውቁት ስለሆነ ንጉሠ ነገሥቱንም በጣም ግፊት በማድረግ የተለያዩ አካላት በማነጋገር ዛሬ የያሬድ ሙዚቃ ትምህርት ቤት ያለበት ቦታ ላይ ትልቁ ህንፃ እንዲገነባ ትልቁን አስተዋጽኦ የተወጡት ፕሮፌሰር አሸናፊ ከበደ ናቸው። ስለዚህ የሙዚቃ ስኮላርሺፕ ትምህርት ታሪካችን ሲጀምር በፕሮፌሰር አሸናፊ ከበደ መሰረት ጣይነት የጀመረ ነው ማለት ይቻላል። ከዛም እሳቸው ራሳቸው ደግሞ የመጀመሪያው ርዕሰ መምህር ሆነው ትምህርት ቤቱን መርተዋል። ከዛ በኋላ በ1969 እንደ አውሮፓውያን አቆጣጠር ተመልሰው ወደ ዌስሊያን ዩኒቨርሲቲ አሜሪካ ሄደው የማስተርስ እና የፒኤችዲ ትምህርታቸውን በአከታታይ ተምረዋል። በዛን ጊዜ ነው እንግዲህ ዛሬ ድረስ የሚደነቀውን ምናልባት አቻ የቀረጻ እድል አላገኘም ብዬ የማስበውን የሀገራችን ስኮላርስ ጥረት በብቸኝነት እንዲጠቀስ ያደረገ ዘ ሼፐርድ ዊዝ ዘ ፍሉት የሚባለውን ትልቁን ወይም ባለዋሽንቱ እረኛ እያልን በተለይ በቴሌቪዥን መቼም የታወቀ ባክግራውንድ ነው። ያንን የረቂቅ ሙዚቃ ቅማሬ የሀገራችንን አማራ ሩምባ የሚባለውን ሙዚቃ ወስደው ወደ ባለዋሽንቱ እረኛ በማሳደግ በሃንጋሪ ሙዚቀኞች ራሳቸው ኮንዳክት አድርገው ቅማሬው እንዲቀረጽ አድርገዋል። ያ እንግዲህ በእለቱ በወጡ ጋዜጦች ላይ ጥቁሩ ኮዳይ የሚል ስያሜ ያሰጥቷቸዋል። የሃንጋሪ ታላቅ ሰው ነው፣ ዞልታን ኮዳይ ይባላል። ዞልታን ኮዳይ ማለት ዛሬ በማስተማሪያ ሞዴልነት ሳይቀር ዓለም የሚጠቀምበት ትልቅ ምሁር ነው። የሀገራቸውን ሰው ተምሳሌት ነው የሰጡት ለፕሮፌሰር አሸናፊ ከበደና እውነት ነው እንደ ዞልታን ኮዳይ ልናያቸው የሚገቡ ትልቅ ምሁር ናቸው ፕሮፌሰር አሸናፊ ከበደ። ይሄ ብቻ አይደለም፣ ትልቅ የስኮላርሺፕ የምርምር ስራዎች እጥረት አለበት የሙዚቃው ዘርፍ። ፕሮፌሰር አሸናፊ ከፒኤችዲ ማስተርስ ጥናታቸው ጀምረው በርካታ የኢትዮጵያ ሙዚቃ ላይ ያተኮሩ የምርምር ፈርቀዳጅ ስራዎችን ሰርተዋል። ዋናውና ሁላችን የምናደንቀው ስራቸው ሩትስ ኦፍ ብላክ ሚውዚክ የሚባለው መጽሐፋቸው ነው። ያም
የሰሜን አፍሪካን፣ የምስራቅ አፍሪካን፣ የኢትዮጵያንና የመካከለኛው ምስራቅ ሙዚቃን ኦሪየንታል ስተዲስ በሚባል አጠናን በማጥናት በጣም አድራሻው ለየት ያለ ስለሆነ በልዩ ሴክሽን ሊጠና የሚገባው ነው የኢትዮጵያ ሙዚቃ የሚል ከፍ ያለ ሪኮሜንዴሽን ያቀረቡበት ብዙ ምሁራን ያወያየ በጣም ትልቅ መጽሐፍ ነው ሩትስ ኦፍ ብላክ ሚውዚክ መጽሐፋቸው። በርካታ የምርምር ስራዎችንም እንደዚሁ ኮንትሪቢዩት አድርገዋል። ጥሩ የኪነ ጥበብ ሰው ያው ለሰው ቅርብ ነው በሚል አንተ ብዬ ነው የምቀጥለው ከዚህ በኋላ። ጥሩ ትላንትና ተመርቆ በጠቅላይ ሚኒስትር አብይ አህመድ የተከፈተው በስማቸው የተሰየመው ማዕከል በተለይ የኪነ ጥበብ ዘርፉን ከማነቃቃት አንጻር እንዲሁም ደግሞ ለከተማዋ ተጨማሪ የቱሪዝም መስህብ ከመሆን አንጻር ያለው ፋይዳስ እንዴት ይገለጻል? በጣም የሚገርምሽ ትምህርት ቤት ውስጥ የነበረ አንድ የኮንሰርት አዳራሽ በጣም ለረጅም ዓመታት ያገለገለ እንደ መማሪያም እንደ ኮንሰርት ማቅረቢያም የሚያገለግል ቡልጋሪያዎቹ የሰሩት እና አፄ ኃይለ ሥላሴ ትምህርት ቤቱን ሲመርቁ አብረው የተመረቀ አንድ አዳራሽ ብቻ ነው ያለው ነበረ ትምህርት ቤቱ። ይህም ብቻ ሳይሆን በአጠቃላይ ቅድም ስናገር እንደነበረው እንደ ክላሲካል አይነት የረቀቀ የሙዚቃ ቅማሬዎችን ለማቅረብ የሚያስችል የማቅረቢያ የመጫወቻ ቦታ አልነበረንም። ብዙ ጊዜ የት ነው የሚጠቀሙት ፒያኒስቶች ወይም ኦርኬስትራዎች ሲመጡ ጣሊያን ካልቸራል ኢንስቲትዩትን ወይም አሊያንስ ኢትዮ ፍራንሴን እነዚህን ነው የሚጠቀሙት፣ ወይም ሩሲያ የባህል ማዕከልን ትንሽ በጣም ይነሱ እንጂ ስታንዳርድ ያላቸው መድረኮች እነሱ ናቸው። ይሄ የረቂቅ ሙዚቃ ደግሞ ከአኩስቲክስ ጋር ወይም ደግሞ ከድምፅ ሳይንስ ጋር በተያያዘ በጣም ልዩ የሆነ የማቅረቢያ ቦታ የሚፈልግ የሙዚቃ አይነት ነው። በጸጥታ ሊደመጥ የሚገባ የሙዚቃ አይነት ነው። ጽሞና ይፈልጋል። እንደዚህ አይነት መድረክ ለመስራት በጣም ረጅም ጊዜ የፈጀብን ይመስለኛል። ይሄም ስራ 9 ዓመታት የፈጀ ስራ ነው። የአዳራሹ ስራ ትልቅ ማዕከል ነው። በዚህ ማዕከል ውስጥ ከብዙ ሀገራትና የሀገራችንንም ጥበቦች በረቂቅ ቅማሬ እየተቀመሩ እየተሰሩ በኦርኬስትራም በተለያየ አይነት አቀራረብ ከሶሎ ፐርፎርማንስ ጀምሮ የሚቀርብበት ትልቅ መድረክ ይሆናል። ባለሙያዎችን የሚያገናኝ ለምርምር የሚጋብዝ ኤክስፐሪመንታል ስራ እንዲሰራ የሚያደርግ ትልቅ ማዕከል ይሆናል። ይሄ ደግሞ በፕሮፌሰር አሸናፊ ስም መሰየሙ በጣም ትልቅ በስሙ ምክንያት ራሱ ኢንስፓየርድ የሚሆኑ ሰዎች ይኖራሉ። እዛ አዳራሽ ላይ እዛ ኮንሰርት ስቴጅ ላይ መጫወት ክብር ይሆናል ብዬ ራሱን የቻለ ፕሬስቲጂ ይሆናል ብዬ አምናለሁ። መልካም ካለን ሰዓት አንጻር እዚህ ላይ ልንሰነባበት ነው። የሙዚቃ ባለሙያ እንዲሁም ደግሞ የአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ ምክትል ኃላፊ ሰርጸ ፍሬ ስብሐት መልካም ቀን። በጣም አመሰግናለሁ። እንቀጥላለን ተመልካቾቻችን። በተለያዩ የሀገሪቱ አካባቢዎች ላይ ህዝባዊ ውይይቶች እየተካሄዱ ይገኛሉ። ወደ እነዚህ ዘገባዎቻችን ነው የምንሻገረው። ቢሾፍቱን እናስቀድማለን። ከተረጂነት ወደ ምርታማነት ለተሟላ ሀገራዊ ሉዓላዊነት በሚል መሪ ሀሳብ በቢሾፍቱ ከተማ ህዝባዊ ውይይት ተጀምሯል። የስራና ክህሎት ሚኒስትር ሙፈሪያት ካሚል በምክትል ፕሬዝዳንት ማዕረግ የኦሮሚያ ገቢዎች ቢሮ ኃላፊ መስከረም ደበበና ሌሎች ከፍተኛ ኃላፊዎች ከተለያዩ የህብረተሰብ ክፍሎች ተወካዮች ጋር እየተወያዩ ይገኛሉ። የከተማ ግብርናን በማጠናከር የምግብ ዋስትናን ለማረጋገጥ በጋራ መስራት በሚቻልባቸው ጉዳዮች ላይ ውይይት ተደርጓል። ኢትዮጵያ እምቅ የተፈጥሮ ሀብቶች ያላት ሀገር በመሆኗ ዘርፉን በማልማትና የስራ እድልንም በማጠናከር ሰፊ ስራን እንደሚጠይቅ ነው የስራና ክህሎት ሚኒስትሯ ሙፈሪያት ካሚል የገለጹት። በህዝብ ተሳትፎ የሚሰሩ የልማት ስራዎች ለአሁኑ ብቻ ሳይሆን ለመጪው ትውልድ መልካምና የሚታይ ታሪክን ለማስቀመጥ ሚናቸው የጎላ በመሆኑ የብልጽግና ፓርቲም እዚህ ላይ በአጽንኦት እየሰራ ነው ብለዋል። በህዝብ ዘንድ የሚነሱ ጥያቄዎችን ለመመለስና የዲሞክራሲ ስርዓት ግንባታን ለማጠናከር ሁሉም ኃላፊነቱን መወጣት እንደሚገባውም አሳስበዋል።
ከዚሁ ጉዳይ ጋር በተያያዘ ሪፖርተሮቻችን በተለያዩ የሀገሪቱ አካባቢዎች ይገኛሉ። ተጨማሪ መረጃዎችን ያጋሩናል። አለም ይልፉ ቀደም ሲል ባነሳ ነው ቢሾፍቱ ከተማ እየተካሄደ በሚገኘው ህዝባዊ ውይይት ላይ ተጨማሪ መረጃዎችን የምታጋራን ባልደረባችን ናት። ቦንጋ ላይ ንብረቴ ተሆነ ተገኝቷል። እሱም ወደ በኋላ ላይ መረጃዎችን ይሰጠናል። እንዲሁም ደግሞ አባዲ ወይናይ የአዲስ አበባውን መድረክ ሲከታተል ቆይቷል። ምን ጉዳዮች ተነስተዋል የሚለው ላይ እሱም መረጃዎችን ያጋራናል። የምናስቀድመው ቢሾፍቱን ነው። ቀደም ሲል ስላነሳ ነው አለም ይልፉ አለች በቀጥታ መስመራችን ላይ ከሷ ጋር ቆይታ እናደርጋለን። አለም እንዴት ውለሻል? ቢሾፍቱ ከተማ ላይ ነው ያለሽው። ውይይቱን ስትከታተይ ነበረ። ውይይቱ ምን ገጽታ ነበረው? ሲነሳ ቆይቷል ማለት ነው። በዛሬው መድረክም እነዚሁ ቅሬታዎች እየተነሱ ነበረ። ነገር ግን የከተማ አስተዳደሩ ይህንን ችግር ለመቅረፍ ከአዲስ አበባም ተሞክሮ በመውሰድ ማለት ነው የኮሪደር ልማት በከተማዋ እንደጀመረ አስታውቋል። 13.8 ኪሎ ሜትር ከተማ ውስጥ የሚሸፍን ነው ይህ የኮሪደር ልማት። እንግዲህ ይህ የኮሪደር ልማት ደግሞ ሲጠናቀቅ ያው የቱሪዝም ፍሰቱን ኢኮኖሚውንም ንግዱንም ይበልጥ ለማነቃቃት እንዲሁም ደግሞ ለማሳለጥ እንደሚያግዝ ይጠበቃል። ሌላኛው እንግዲህ በመድረክ የተነሳው ከሰላም ጦት ጋር እንዲሁም ደግሞ አምራቾች የተለያዩ የግብርና ምርቶችን የሚያመርቱ በዶሮ እርባታ ላይ የተሰማሩ የተለያዩ ምርቶችን የሚያመርቱ ወጣቶች ወይም ደግሞ የአካባቢው ነዋሪዎች ከፋይናንስ ጋር ከቦታ ችግር ጋር እንዲሁም ደግሞ ከገበያ ትስስር ጋር ያው ችግሮችን አንስተዋል። እነዚህ ችግሮች እንዲፈቱላቸው በመንግስት በኩል ነው የጠየቁት። ነገር ግን በመድረኩ ላይ የተገኙት የስራና ክህሎት ሚኒስትሯ ሙፈሪያት ካሚል እነዚህ ሁሉ ችግሮች ለመንግስት ብቻ ኃላፊነት የሚሰጠው ወይም ደግሞ ብቻውን የሚወጣው እንዳልሆነ አንስተዋል። በተለይ ከዚህ ቀደም ኢትዮጵያ እናስታውሳለን። ያው በአድዋ ድል ላይም እንዲሁ ኢትዮጵያውያን በተባበረ ክንድ ነው ያንን የመሰለ ወይም ደግሞ ያንን ያህል ድል የተቀዳጁትና እንዲሁም በልማት ስራዎች ላይ በሰላም ጉዳዮች ላይና በተለያዩ በዲሞክራሲ ግንባታም ህዝብ ወይም ደግሞ ነዋሪዎች የሚያነሷቸውን ችግሮች ራሳቸው ነዋሪዎቹ ማህበረሰቡ በጋራ ሆኖ ከመንግስት ጋር ትስስር በመፍጠር መፍታት የሚገባቸው እንደሆኑ አንስተዋል። የቢሾፍቱ ከተማን ብቻም ሳትሆን እንግዲህ ኢትዮጵያ በመላው እምቅ የተፈጥሮ ሀብት ነው ያላት። እነዚህን የተፈጥሮ ሀብቶች ደግሞ በጋራ ሆኖ ማልማት ያስፈልጋል። ያው ከተረጂነትም ለመውጣት እንዲሁም ምርታማ ለመሆን ያው መንግስት ብቻውን ምንም አይነት ጥረቶች ቢያደርግ ውጤታማ አይሆንም ከህዝብ ጋር ካልተባበረና ህዝቡም ይህንኑ አጽንኦት በመስጠት በጋራ ሆኖ አንድ ላይ ለኢትዮጵያ ከፍታ ለኢትዮጵያ ብልጽግና በጋራ ሆኖ መስራት እንደሚገባው አንስተዋል። ያው በውይይቱ ላይ የተሳተፉ ነዋሪዎችም ከተለያዩ የህብረተሰብ ክፍሎች የተውጣጡ ናቸው። ከዚህ በኋላ ከመንግስት ጎን በመሆን ለከተማቸው ለሀገራቸው እድገት በጋራ ሆነው እንደሚሰሩ አንስተዋል ማለት ነው። መታሰቢያ ያው ውይይቱም ከሰዓትም እንደሚቀጥል ይጠበቃል። አመሰግናለሁኝ አለም። መልካም ቀን። ወደ ቦንጋ ነው የምንሻገረው። አሁን ደግሞ ንብረት የተሆነ በዛ ይገኛል። ችግርን በራስ አቅም የመፍታት ስርዓት እየተገነባ ነው ሲሉ የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ ተናገሩ። ሚኒስትሩ ይህን የተናገሩት ከተረጂነት ወደ ምርታማነት ለተሟላ ሉዓላዊነት ሀገር በሚል መሪ ሀሳብ በቦንጋ ከተማ በተዘጋጀው ህዝባዊ ውይይት ላይ ነው። የህዝባዊ ውይይቱን እየመሩ ያሉት የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ ውይይቱ አመራሩ የህዝቡን ጥያቄ ዝቅ ብሎ እንዲያደምጥ የተዘጋጀ ነው ብለዋል። ህዝባዊ ውይይቱ ብልጽግና ፓርቲ ለህዝብ ቃል የገባውን ስራ የሚገመግምበት እንደሆነም ተናግረዋል። ወደ ባልደረባችን ንብረቴ ተሆነ ነው የምንሻገረው። እንዴት ውለሃል ንብረቴ? ቦንጋ ነው ያለኸው። ቀደም ሲል የተወሰነ ጥቆማ ሰጥተናል። ህዝባዊ ውይይት እየተካሄደ ይገኛል። ምን ሀሳቦች ትኩረት አገኙ? አመሰግናለሁኝ መታሰቢያ። ዛሬ በቦንጋ ከተማ እየተካሄደ ያለው ህዝባዊ ውይይት ቀደም ብለሽ አንቺም እንዳነሳሽው
በርካታ ዓላማዎች አሉት። አንደኛው ዓላማ በተለይ መንግስት የብልጽግና ፓርቲ ከዚህ ቀደም በምርጫ ወቅት ቃል የገባቸው የልማት ፕሮጀክቶች አሉ። እነዛን መገምገምና የህዝቡን ጥያቄ ማዳመጥ አንዱ ነው። ይህንንም የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ ተናግረዋል። ከዛ ባለፈ ደግሞ ተረጅነትን በተለይ የተረጅነት አስተሳሰብን ከኢትዮጵያ ውስጥ ለመቀነስ እንዲሁም ደግሞ የአካባቢ ምቅ አቅሞችን በመጠቀም የኢኮኖሚ እድገትን ለማስመዝገብ ማህበረሰቡና መንግስት በምን ዘርፎች ላይ በጋራ መስራት አለባቸው፣ የግሉ ዘርፍ እንዲሁም ደግሞ ማህበረሰቡ በየአካባቢው ያለውን ምቅ አቅም እንዴት መጠቀም አለበት የሚለው ላይ ለመነጋገር ዓላማ ያደረገ የውይይት መድረክ ነው። በዚህም በርካታ ሀሳቦች ሲነሱ ነበር። ዶክተር አለሙ ስሜ የትራንስፖርትና ሎጂስቲክስ ሚኒስቴር የመነሻ ሀሳብ አቅርበው ነበር። እሳቸው ምንድነው ያሉት? በተለይ መንግስት ባለፉት 5 ዓመታት በኢትዮጵያ ውስጥ ችግርን በራስ አቅም ለመፍታት ፕሮጀክቶችን ነድፎ እየሰራ ነው። ለዚህም ከውጭ እርዳታ ለመላቀቅ የሚያስችሉ ፕሮጀክቶች በመላ ሀገሪቱ እየተተገበሩ ነው። በዋናነት ያነሱት የሌማት ትሩፋትን ነው። የሌማት ትሩፋትን ያነሳን እንደው ደግሞ በተለይ በዚህ በደቡብ ምዕራብ ኢትዮጵያና በከፋ አካባቢ በርካታ የልማት ስራዎች ያሉበት ነው። የንብ ማነብ ደግሞ የማር ውጤት እዚህ አካባቢ በስፋት የሚገኝ ነው። የእንስሳት ሀብት አለ። ለግብርና ምቹ የሆነ አካባቢ ነው። ቅመማ ቅመም በስፋት የሚመረትበት አካባቢ ነው። እንዲሁም ደግሞ የቡና መገኛ ሀገር ነውና እነዚህን ወደ ገበያ በማውጣት በአካባቢ ያለውን ምቅ አቅም ለሀገር ልማት መዋል ይገባናል። ለዚህ የሌማት ትሩፋት መርሃ ግብር ተዘርግቷል። ያንን መጠቀም ይገባል የሚል ሀሳብ አንስተዋል። ሌላኛው ደግሞ በሀገር ደረጃ እየተገበረ ያለውና ሀገሪቱን ይለውጣል ተብሎ የታሰበው የአረንጓዴ አሻራ ነው። የአረንጓዴ አሻራ መርሃ ግብርን ወደ ኢኮኖሚ መቀየር ይገባናል። ይህን ስናደርግ በተለይ ገበያው የሚፈልጋቸውን ምርቶች መትከል፣ ገበያው የሚፈልጋቸውን አትክልትና ፍራፍሬዎች በመትከል የአካባቢ አየር ንብረት ለውጥን መጠበቅም በዛው ልክ ደግሞ የኢኮኖሚ ተጠቃሚነትን ማረጋገጥ ይኖርብናል። ይህ አካባቢ ደግሞ ለዚህ ከሌላው ሀገሪቱ በተለየ ምቹ ነው። የተፈጥሮ ደኖች ያሉበት ነው። ይህን በትንሹ መንከባከብ ከቻልን ለውጥ ይመጣል የሚል ሀሳብ አቅርበዋል። ሌላው የኢትዮጵያ ታምርት ንቅናቄ ነው። በኢትዮጵያ ታምርት ንቅናቄ እንግዲህ የሀገር ውስጥ ምርትን ማበረታታት፣ በኢትዮጵያ የተመረቱ ምርቶችን መጠቀምና የኢንዱስትሪ ዘርፉ በኢትዮጵያ ውስጥ ትልቅ የኢኮኖሚ አንቀሳቃሽ ሆኖ እንዲቀጥል ስራዎች እየተሰሩ ነው። ይህንን ማህበረሰቡ ማገዝ አለበት። መንግስት እነዚህ ፕሮግራሞችን በሀገር ደረጃ እየተገበረ ነው። ከዛ ባለፈ ደግሞ የቱሪዝም መርሃ ግብር ከዚህ ቀደም ባልተተገበረበት መልኩ በሰፊው የሀገሪቱ የኢኮኖሚ የጀርባ አጥንት እንዲሆን እየተሰራ ነው። በዚህ በደቡብ ምዕራብና በከፋ አካባቢ ደግሞ የተፈጥሮ ሀብት የታደለ አካባቢ ነው። ይህንን በትንሹ መንከባከብ ከቻለን እና መዳረሻዎችን ማልማት ከቻለን በቀላሉ የቱሪስት መዳረሻ ማድረግ የምንችለው ነውና ለዚህ ማህበረሰቡ በቀናነት ሊሰራ ይገባል፣ የስራ ባህሉን ሊያስተካክል ይገባል የሚል ሀሳብን አንስተው ውይይቶች ተደርገዋል። የማህበረሰብ ተወካዮችና የቦንጋ ከተማ ነዋሪዎች በውይይቱ የተሳተፉት ማለት ነው ሀሳባቸውን ወይም ጥያቄያቸውን አቅርበው ነበረ። በዋናነት እንግዲህ መንግስት የልማት ተጠቃሚ የዜጎችን ጥያቄ ለመፍታት እያደረገ ያለው ጥረት የሚመሰገን ነው። ነገር ግን አሁን በርካታ ችግሮች አሉብን። እነዛ ላይ በትኩረት ሊሰራ ይገባል፣ መንግስት ሊያግዘን ይገባል የሚል ሀሳብ አንስተዋል። አንደኛው ጥያቄ ብለው ያነሱት በተለይ በዚህ በከፋና በደቡብ ምዕራብ አካባቢ ለም መሬት አለ፣ አረንጓዴ አካባቢ ነው። ይህንን በግብርና ለመለወጥ በተለይ ዘመናዊ የእርሻ መሳሪያዎች የሉንም። ይህንን መንግስት ሊያቀርብልን ይገባል የሚል አንድ አንስተዋል። የቡና ግብይትን ማዘመን ሊያግዘን ይገባል የሚል ሀሳብም ተነስቷል። እንደ ቦንጋ ከተማ ደግሞ የንጹህ መጠጥ ውሃ ችግር እስካሁን ሊቀረፍልን አልቻለም። በበርካታ ጊዜ ቃል ተገብቶልናል። ይህንን መንግስት ሊያስተካክልን ይገባል። የፖለቲካ ወይም የመንግስት ሰራተኞች፣ የተቋማት ኃላፊዎች ደግሞ ከእጅ መንሻዎች የመልካም አስተዳደር ወይም ደግሞ የሙስና ጥያቄዎችን የሌብነት ጥያቄዎችን ሳያቀርቡብን ሊያገለግሉን ይገባል የሚል ሀሳብ አንስተዋል። ይህንን ማድረግ ከቻልና ከተባበርን ኢትዮጵያ በተለይ ከተረጅነት መውጣት አለብን ተብሎ የተያዘውን ሀሳብ ማሳካት እንችላለን። በተለይ እዚህ አካባቢው ለልማት ምቹ ነው። ያንን መስራት የምንችለው ግን ህዝብን የሚያገለግለው የመንግስት አመራርም ከሙስናና ከሌብነት ነፃ ሆኖ ሀገሩን ማገልገል ከቻለ፣ እኛንም መንግስት በግብዓት ካገዘንና ከመንግስት ጋር ሆነን ከሰራ ለውጥ ይመጣል። በተለይ ደግሞ በመላ ሀገሪቱ ያለው የሰላምና ጸጥታ ችግር ከተቀረፈልን ሌሎች ችግሮችን በቀላሉ መፍታት እንችላለን። ለዚህ እጅ ለእጅ ተያይዘን ልንሰራ ይገባል። መንግስት እዚህ ላይ አተኩሮ ሊሰራ ይገባል የሚል ሀሳባቸውን አቅርበዋል። መቲ አመሰግናለሁ። ንብረቴ የተሆነ ከቦንጋ ላደረስከን መረጃ እንቀጥላለን። በተመሳሳይ በአዲስ አበባም ህዝባዊ ውይይት እየተካሄደ ነው የሚገኘው። ይህንኑ መድረክ ደግሞ ሲከታተል የቆየው ባልደረባችን አባዲ ወይናይ ለተጨማሪ መረጃዎች በቀጥታ መስመራችን ላይ ይገኛል። አባዲ እንዴት ውለሃል? ወደ አንተ አልፍ ያለው አዲስ አበባ ላይ የተካሄደው ህዝባዊ የውይይት መድረክስ ምን ገጽታ ነበረው? ምን ሀሳቦች ተነሱበት? አመሰግናለሁ መታሰቢያ። እንግዲህ ከተረጅነት ወደ ምርታማነት ለተሟላ ሀገራዊ ሉዓላዊነትና ክብር በሚል መሪ ቃል ወይም ሰነድ ዛሬ በአዲስ አበባ በአድዋ ድል መታሰቢያ ሙዚየም አዳራሽ ውስጥ ህዝባዊ ውይይት እየተካሄደ ይገኛል። እንግዲህ በውይይቱም በርካታ የአዲስ አበባ ነዋሪዎች ተሳትፈዋል ማለት ነው። የውይይቱ ዓላማም በዋናነት
ከተረጅነት አስተሳሰብ በመላቀቅ እንግዲህ እንደ ሀገር አቀፍ ደረጃ ወይም በቤተሰብ ደረጃ የምግብ ዋስትናን ለማረጋገጥ ትኩረት ያደረገ ነው ማለት ይቻላል ማለት ነው። እንግዲህ ውይይቱ ላይ ከፍተኛ የመንግስት የስራ ኃላፊዎች ተገኝተዋል ማለት ነው። እንግዲህ የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደን ጨምሮ የግብርና ሚኒስትሩ ዶክተር ግርማ አመንቴና የአዲስ አበባ ከተማ ምክትል ከንቲባ አቶ ጃንጥራር አባይን ጨምሮ በርካታ ከፍተኛ የመንግስት የስራ ኃላፊዎች ዛሬ በአዲስ አበባ በአድዋ ድል መታሰቢያ ሙዚየም በተደረገው የህዝባዊ ውይይት ላይ ተገኝተዋል ማለት ነው። እንግዲህ በውይይቱ ጥናታዊ ጽሑፍ ያቀረቡ ወይም መነሻ ሀሳቡን ያቀረቡት የግብርና ሚኒስትሩ ዶክተር ግርማ አመንቴ ኢትዮጵያ ከተረጅነት ለመላቀቅ በርካታ ስራዎችን እያከናወነች ትገኛለች ብለዋል። በዋናነትም የሌማት ትሩፋት የሚጠቀስ ነው። በሌማት ትሩፋት ስራ አማካኝነት አሁን ላይ መሰረታዊ የሚባሉ የምግብ ፍጆታዎች ላይ ከፍተኛ የሆነ የዋጋ ቅናሾች እየታዩ መሆኑን ጠቅሰዋል። ከዛ ባሻገርም ደግሞ በኢትዮጵያ ታምርት ንቅናቄ እንግዲህ የኢትዮጵያ የኢንዱስትሪዎች የማምረት አቅም ከነበረበት አሁን መሻሻል እንዳሳየ ነው በመድረኩ የተጠቀሰው ማለት ነው። ከዛ ባሻገርም በተሰራው ከፍተኛ ስራ ኢትዮጵያ በስንዴ ምርት ከፍተኛ ውጪ አወጣ ስትገዛ ነበር። አሁን ላይ ግን ለአፍሪካ አርአያ መሆን የቻለች በአፍሪካ ከፍተኛ ስንዴ አምራች ሀገር መሆን መቻሏን ጠቅሰዋል ማለት ነው። እንግዲህ እነዚህና ሌሎችም ጸጋዎች ማለትም ኢትዮጵያ በቂ የሆነ ውሃ፣ መሬትና የሰው ኃይል ያላት ሀገር ናት። ስለዚህ ከተረጅነት ለማላቀቅ እነዚህ ጸጋዎችን በአግባቡ መጠቀም እንደሚገባ ነው እንግዲህ የጠቀሱት ማለት ነው። ከዛ ባሻገርም የአዲስ አበባ ከተማ ምክትል ከንቲባ አቶ ጃንጥራር አባይ አዲስ አበባ ድሃ ተኮር ስራዎችን በመስራት ነዋሪዎቿ ተሻለ ኑሯቸውን እንዲመሩ ለማድረግ በርካታ ስራዎችን እየተሰራ ይገኛል ብለዋል። ከዛ ባሻገርም ደግሞ ከተማዋን ማራኪ ለማድረግና ከቱሪዝም የሚገኘውን ገቢ ለማሳደግ የኮሪደር ልማት ስራዎችን በማከናወን በርካታ ተግባራት እየተከናወነ እንደሚገኙ የተጠቀሰው ማለት ነው። እንግዲህ በመድረኩ በርካታ ጥያቄዎች ተነስተዋል። ከተነሱ ጥያቄዎች መካከልም ዋና ዋናዎች ስንመለከት አመራሩ ምን ያክል ቁርጠኛ ነው ይህንን ከተረጅነት ለማላቀቅ ኢትዮጵያን ከተረጅነት ለማላቀቅና መካከለኛ ገቢ ካላቸው ሀገራት ተርታ ለማሰለፍ መንግስት ምን ያክል ቁርጠኛ ነው የሚል ጥያቄ ተነስቷል። ከዛ ባሻገርም ደግሞ እንግዲህ ኢትዮጵያ በዋናነት ግብርና መር ኢኮኖሚ እንደምትከተል ይታወቃል። ዘመናዊ የሚባሉ መሳሪያዎችን ከመግዛት አኳያ መንግስት አሁን ያለበት ደረጃ ምንድነው የሚሉ ጥያቄዎች ተነስተዋል። ከዛ ባሻገርም ደግሞ ባለ ሀብቶች ከወጣቶች ጋር ተቀናጅተው በመስራት ራሳቸውን በገቢ እንዲያዘምኑ ወይም ደግሞ ራሳቸውን በገቢ እንዲያስተዳድሩ ከማድረግ አኳያ ምን ስራዎች እየተከናወኑ ነው የሚሉ ዋና ዋና ጥያቄዎች እነዚህ ተነስተው ነበር። እንግዲህ የአዲስ አበባ ከተማ አስተዳደር ምክትል ከንቲባ አቶ ጃንጥራር አባይ እንደገለጹት ሆነ ከተማ አስተዳደሩ ለድሃ ተኮር ስራዎች ትኩረት ሰጥቶ በመስራት ለውጥ እያመጣ ይገኛል ብለዋል። ከዛ ባሻገርም ደግሞ ባለ ሀብቶች እንግዲህ ከአዲስ አበባ ከተማ አስተዳደር ጋር በመሆን በቅንጅት በመስራት በርካታ ተግባራትን እያከናወኑ ይገኛሉ ብለዋል። በቀጣይም ደግሞ ከተማ አስተዳደሩ ከድህነት ለማላቀቅ የአዲስ አበባ ነዋሪ በመጠኑ ቢሆን ከድህነት ለማላቀቅና ወደ ተሻለ ገቢ ለማሳደግ ትኩረት አድርጎ እንደሚሰራ ነው የገለጹት ማለት ነው። ከዛ ባሻገርም የግብርና ሚኒስትሩ ዶክተር ግርማ አመንቴ በቀጣይም ትኩረት ተደርጎ ይሰራል፣ ግን ይህ የመንግስት ስራ ብቻ ሊሆን አይገባም፣ ነዋሪውም ወይም የከተማው ማህበረሰብም የበኩሉን ድርሻ ሊወጣ ይገባል ብለዋል ማለት ነው። እንግዲህ የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ጥያቄዎች ላይ ምላሽ እየሰጡ ይገኛሉ። አሁን እንደማየው ከሆነ ነዋሪዎቹ ውይይታቸውን ጨርሰው እየወጡ ነው። ወደ ማታ ዜና ወጃችንም ተጨማሪ መረጃዎችን አካተን የምንቀርብ ይሆናል። መታሰቢያ አመሰግናለሁ አባዲ። መልካም ቀን። ከንክኪ ነፃ በተሻለ ፍጥነት ክፍያ እንዲሁም ወጪ የሚፈጽሙበት አዲስ አገልግሎት እጅ ላይ በሚደረግ አማራጭ ቀርቦሎታል። ሲቢኢ ፔይ ባንክ ይበልጥ የተሻለውን አማራጭ ይቀላቀሉ። ውሎ ይበልጥ ይቀላል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የልማት ሐሳብ ጥንስስ ተባስቶ ተፈትሎ ከግቡ ሲደርስ እኛ ቀደምት የኢኮኖሚ አነቃቂ ኃይል ነበር።
የጥበበኞች ብዕር ከወረቀቱ ሲያርፍ እጅ አውሰን ሂሩት አባቷ ማን ነው ብለን ከጥያቄዎቻቸው መልስ ጋር ያስታርቅን ችግር ፈቺዎች በዓለም አደባባይ ሀገራችንን የወከለ ቦንድ አትመን በራስ አቅም በተባበረ ጉልበት ውሃን ወደ መብራት ያሻገርን የዘመን ችግር ፈቺ ድልድዮች ያልታዩ ገጾችን ገልጠን ልዩ ተሰጥኦን አፍክተን አዳዲስ ሐሳብ አዳብረን አብረን ለማደግ በጋራ ምንሰራ ከኢንዱስትሪ ግንባታ እስከ ምርት አቅርቦት ሀገር የሚገነቡ ባለ ራዕዮች ደጀን ሲሹ አብነቶች ከግዙፍ ኢኮኖሚ በስተጀርባ ስማችንን በደማቅ ቀለማት ተመን የብዙዎችን ሕይወት ለዘመናት ያቀና ባለ ብርቱ እጆች ከአንድ ክፍለ ዘመን በላይ የልማት አገልጋይ የኢትዮጵያ ልማት ባንክ የልማት አጋሩ ዜናዎቻችን እንደቀጠሉ ናቸው። ከተረጂነት አስተሳሰብ ለመላቀቅና በማህበረሰብ ደረጃ የምግብ ዋስትናን ለማረጋገጥ የተዘጋጀ የምክክር መድረክ የፌዴራልና የክልል ከፍተኛ አመራሮች በተገኙበት በደብረ ብርሃን ከተማ እየተካሄደ ነው። በውይይት መድረኩ ንግግር ያደረጉት የኦሮሚያ ብልጽግና ፓርቲ ጽህፈት ቤት የፖለቲካ ዘርፍ ኃላፊና የፓርቲው ስራ አስፈጻሚ ኮሚቴ አባል ዶክተር ቢቂራ ሁሪሳ ኢትዮጵያ ሉዓላዊነቷን ሳታስደፍር በልጆቿ ተከብራ ብትኖርም በምግብ ዋስትና ራሷን ባለመቻሏ በተደጋጋሚ ለድጋፍ ጥያቄ መዳረጓን ገልጸዋል። አክለውም ሀገሪቱ ምቅ የተፈጥሮ አቅም ያላት በመሆኑ ይህንን አቅም በቅንጅትና በአግባቡ በመጠቀም ከተረጂነት መላቀቅ ይቻላል ብለዋል። በምክክር መድረኩ ማብራሪያ ያቀረቡት በምክትል ርዕሰ መስተዳደር ማዕረግ የአማራ ክልል የኢኮኖሚ ዘርፍ አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመዲን መሐመድ የተረጂነት ባህል ከጊዜ ወደ ጊዜ እየተባባሰ መምጣቱና እርዳታ እንደ ተጨማሪ ገቢ መታየቱ ችግሩን የከፋ እንዳደረገው ተናግረዋል። ይህን ሁኔታ ተረባርበንና ሰርተን መቀየር ካልቻልን ጉዳቱም ሆነ ውርደቱ እንደ ሀገር ነው ብለዋል። መንግስት ይህ የትውልድ ዕዳ ወደ ቀጣዩ ትውልድ እንዳይሻገር በጀመራቸው የተለያዩ ንቅናቄዎች እየተጋ እንደሚገኝም ገልጸዋል። በተመሳሳይ በሐረር ከተማም ህዝባዊ ውይይት እየተካሄደ ነው። በውይይቱ ላይ ከክልሉ የገጠርና የከተማ ወረዳዎች የተውጣጡ የተለያዩ የህብረተሰብ ክፍሎች እየተሳተፉ ይገኛሉ። የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ ለቀጣዩ ትውልድ ከዕዳ የተላቀቀች ሀገር ለማስተላለፍ መትጋት ይገባናል ብለዋል። የጋምቤላ ክልል ምክትል ርዕሰ መስተዳደር ታንኳይ ጆክ ኢትዮጵያ ያላትን እምቅ አቅም በመጠቀም ምርታማነትን ማሳደግና ከተረጂነት አስተሳሰብ መላቀቅ ያስፈልጋል ብለዋል። የተረጂነት አስተሳሰብን በማስወገድ በላቀ ተሳትፎ ምርታማነትን ማሳደግ ይገባል ሲሉ የጋምቤላ ክልል ርዕሰ መስተዳደር ኡመድ ኡጁሉ ተናገሩ። ከተረጂነት ወደ ምርታማነት ለተሟላ ሀገራዊ ሉዓላዊነትና ክብር በሚለው መሪ ሀሳብ ህዝባዊ የውይይት መድረክ በሰመራ ከተማ እየተካሄደ ነው። ህዝባዊ የውይይት መድረኩን የጋምቤላ ክልል ርዕሰ መስተዳደር ኡመድ ኡጁሉና የገቢዎች ሚኒስትር አይናለም ንጉሴ እየመሩት ይገኛሉ። በዚህ መድረክ ርዕሰ መስተዳደር ኡመድ ኡጁሉ የተረጂነት አስተሳሰብን እንደ ሀገር ማስወገድ ይገባል ብለዋል። ይህም የተቀናጀ የህዝብ ተሳትፎ ያስፈልገዋል ያሉት ርዕሰ መስተዳደሩ ለተፈጻሚነቱ በቁርጠኝነት ይሰራል ብለዋል። በምክትል ርዕሰ መስተዳደር ማዕረግ የአፋር ክልል ኢኮኖሚ ክላስተር አስተባባሪ አሊ ማህመድ በበኩላቸው ሀገሪቷ ባጋጠሟት ተፈጥሯዊና ሰው ሰራሽ አደጋ ምክንያቶች አምራች የሆነው ህዝብ ለተረጂነት ተዳርጓል ያሉ ሲሆን ይህን አስተሳሰብ ለማስወገድ ደግሞ መሰል ህዝባዊ የውይይት መድረኮች ፋይዳቸው የጎላ ነው ብለዋል። በተመሳሳይ በደቡብ ኢትዮጵያ ክልል ርዕሰ መስተዳደር ጥላሁን ከበደ የሚመራ ህዝባዊ ውይይት በድሬዳዋ ከተማ እየተካሄደ ነው። በውይይቱ ላይ የድሬዳዋ ከተማ ከንቲባ ከድር ጀዋር እንደተናገሩት እንደ ሀገር ያሉንን ሰው ሰራሽና የተፈጥሮ ሀብቶች በመጠቀም ከድህነትና ከተራጅነት ለመላቀቅ እየተከናወኑ በሚገኙ ተግባራት ተጨባጭ ውጤቶች ተገኝተዋል ብለዋል። እነዚህን ውጤቶች ወደ ላቀ ደረጃ ለማድረስ መረባረብ ይገባልም ነው ያሉት። በተለይም በቤተሰብ ደረጃ የምግብ ዋስትናን ለማረጋገጥ በየዘርፉ የተጀመሩትን ጥረቶች ይበልጥ በማሳደግ የሚፈለገውን ውጤት ማምጣት እንደሚገባ ነው የተገለጸው። በተመሳሳይ ከተረጂነት ወደ ምርታማነት ለተሟላ ሀገራዊ ሉዓላዊነትና ክብር በሚል መሪ ሀሳብ የተዘጋጀ ህዝባዊ የውይይት መድረክ በሻሸመኔ ከተማ እየተካሄደ ነው። የውይይት መድረኩን የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴንና በምክትል ርዕሰ መስተዳደር ማዕረግ የኦሮሚያ ክልል የማህበራዊ ክላስተር ዘርፍ አስተባባሪ አብዱል ሀኪም ሙሉ በመምራት ላይ ናቸው። ውይይቱ ከተረጂነት ፈጥኖ ለመላቀቅና ወደ ተጨባጭ ስራ ለመግባት እንደ ሀገር የተያዘውን እቅድ ለማሳካት እንደሚያግዝም ዶክተር አብዱ ገልጸዋል። ከህብረተሰቡ ለሚነሱ ጥያቄዎች ገለጻና ማብራሪያ በመስጠት እንደ ሀገር የተገኙ ድሎችን ለማስቀጠልም መድረኩ ያስችላል ብለዋል።
በተመሳሳይ በሸገር ከተማ አስተዳደር ከተረጅነት ወደ ምርታማነት ለተሟላ ሀገራዊ ሉዓላዊነት በሚል መሪ ሀሳብ የተለያዩ ህብረተሰብ ክፍሎች የተሳተፉበት ውይይት እየተካሄደ ነው። ውይይቱ ላይ የፌዴራል የክልልና የከተማ አስተዳደር ከፍተኛ የስራ ኃላፊዎች ተገኝተዋል። የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ፣ የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር እንደሻው ጣሰው እንዲሁም በምክትል ርዕሰ መስተዳደር ማዕረግ የኦሮሚያ ክልል የገጠር ክላስተር አስተባባሪ አብዱራህማን አብደላ መገኘታቸውም ታውቋል። የፌዴራልና የክልል ከፍተኛ የስራ ኃላፊዎች በማዕከላዊ ኢትዮጵያ ክልል ሆሳና ከተማ እየተከናወኑ ያሉ የልማት ስራዎችን ተዘዋውረው ጎበኙ። የቤንሻንጉል ጉሙዝ ክልል ርዕሰ መስተዳደር አሻድሌ ሀሰን፣ የብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ኃላፊ አዲሱ አረጋ፣ የማዕከላዊ ኢትዮጵያ ክልል የመንግስት ዋና ተጠሪ ዶክተር ዴላ ሞቶሬና ሌሎችም አመራሮች ናቸው በጉብኝቱ ላይ የተሳተፉት። አመራሮቹ በከተማዋ እየተገነቡ የሚገኙ የመንገድ መሰረተ ልማቶችን፣ የግብርና ስራዎችን እንዲሁም ሌሎች የልማት እንቅስቃሴዎችን ተመልክተዋል። የከተማ አስተዳደሩ የስራ ኃላፊዎችና አልሚዎች የተቀናጀ የከተማ ልማቱን በተመለከተ ለጎብኚዎች ገለጻ አድርገዋል። የፌዴራልና የክልል አመራሮቹ በቆይታቸው ከተረጅነት ወደ ምርታማነት ለተሟላ ሀገራዊ ሉዓላዊነትና ክብር በሚል መሪ ሀሳብ ከክልሉ ነዋሪዎች ጋር ይወያያሉ ተብሎ ይጠበቃል። በሌላ ዜና የአፋር ክልል ርዕሰ መስተዳደር አወል አርባና የብልጽግና ፓርቲ የሲዳማ ቅርንጫፍ ጽህፈት ቤት ኃላፊ አብርሃም ማርሻሎ እየተከናወኑ ያሉ የልማት ስራዎችን ለመመልከት ቤንሻንጉል ጉሙዝ ክልል ገቡ። አመራሮቹ በቆይታቸው ከተረጅነት ወደ ምርታማነት ለተሟላ ሀገራዊ ሉዓላዊነትና ክብር በሚል መሪ ሀሳብ ከጉብኝቱ በተጓዳኝ ከክልሉ ነዋሪዎች ጋር ውይይት እንደሚያደርጉም ይጠበቃል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን መጽሐፍት ቤተኛ በሚል ጠቅላይ ሚኒስትር አብይ አህመድ ያስተላለፉትን ጥሪ ተከትሎ ለክልሎች የተለያዩ መጽሐፍትን ማበርከት ጀመረ። ኮርፖሬሽኑ የማህበረሰቡን የንባብ ባህል ለማዳበርና ማህበራዊ ኃላፊነቱን ለመወጣት በያዘው እቅድ መሰረት ለጋምቤላ ክልል የህዝብ ቤተ መጻሕፍት ልዩ ልዩ መጽሐፍትን አበርክቷል። ሚፍታህ አብዱልቃድር የኢትዮጵያ ብሮድካስቲንግ ኮርፖሬሽን በመጪው ዓመት የሚያከብረውን አንጋፋው የኢትዮጵያ ቴሌቪዥን የተመሰረተበትን 60ኛ ዓመት የምስረታ በዓል ምክንያት በማድረግ በሁሉም ክልሎች ለሚገኙ የህዝብ ቤተ መጻሕፍት የተለያዩ መጽሐፍትን ማበርከት ጀምረዋል። ኮርፖሬሽኑ በጋምቤላ ክልል ለህዝብ ቤተ መጻሕፍት ያበረከተው ስጦታም የዚሁ መርሃ ግብር አንዱ አካል መሆኑም ተገልጿል። በኢትዮጵያ ብሮድካስቲንግ ኮርፖሬሽን የአቅርቦት ዲቪዥን ስራ አስፈጻሚ አቶ ጌታሁን ቲማ መጽሐፍቱን ለክልሉ ባስረከቡበት ወቅት ኮርፖሬሽኑ በቀጣይ ዓመት የሚያከብረውን የኢትዮጵያ ቴሌቪዥን 60ኛ ዓመት የምስረታ በዓልን በማስመልከት 6000 መጽሐፍትን በማሰባሰብ ለህዝብ ቤት መጽሐፍት ለማከፋፈል የያዘውን እቅድ ተግባራዊ ማድረግ መጀመሩን ገልጸዋል። የኢትዮጵያ ብሮድካስቲንግ ኮርፖሬሽንም ይህንን የጠቅላይ ሚኒስትራችን ጥሪ በመቀበል በዋና ስራ አስፈጻሚያችን በአቶ ጌትነት ታደሰ አማካኝነት የተለያዩ እንቅስቃሴዎችን ወደ ማድረግ ገብተናል። ከዚህም ውስጥ በሚቀጥለው ዓመት ኮርፖሬሽናችን 60ኛ ዓመት የምስረታ በዓሉን የቴሌቪዥኑን ማለት ነው ለማክበር ዝግጅት እያደረገ ይገኛል። ስለዚህ ከዚህ ጋር ተያይዞ ይህንን ጥሪ ከዚህ በዓላችን ጋር አስተሳስረን ወደ 6000 የሚጠጉ መጽሐፍትን አሰባስበን በመላ ሀገሪቱ ለሚገኙ የህዝብ ቤተ መጻሕፍት ለማከፋፈል አቅደናል። የዚህም እቅዳችን የመጀመሪያው ትግበራ ምዕራፍ የተጀመረው በዚህ በጋምቤላ ብሔራዊ ክልላዊ መንግስት በጋምቤላ ከተማ በሚገኘው የህዝብ ቤተ መጻሕፍት ውስጥ ነው። የጋምቤላ ክልል ርዕሰ መስተዳድር የማህበራዊ ጉዳይ አማካሪው አቶ ፒተር አማን በርክክቡ መርሃ ግብር ላይ እንዳሉት ኮርፖሬሽኑ የማህበረሰቡን የንባብ ባህል ለማጎልበት ለክልሉ ላበረከተው የመጽሐፍት ድጋፍ አመስግነዋል። ለክልላችን አስበው የኛ ትውልድ ማንበብ አለበት፣ ወደፊት የተለያዩትን ዓለም አቀፋዊ ነገሮችን መረዳትና ከሌሎች ጋር እኩል መሆን አለባቸው በሚል አስበው ስላመጡልን በመጀመሪያ ደረጃ ከፍ ያለ ምስጋና በአስተዳደሩ በኩል አቀርብላችኋለሁ እና እናንተም ደግሞ ይሄ መጣላችሁን በአግባቡ ተጠቅማችሁ ወደፊት ምናልባት ከናንተ ፕሮፌሰር ዶክተር የተለያየ የሚሆን አለ። ስለዚህ ሁላችሁም ጊዜያችሁን ጠብቃችሁ ይሄንን በመጠቀም በአገልግሎት ላይ እንድታውሉት ይሄንን የመጣልንን አደራ ነው። ደግሞ አደራ ሲባል የተሰጠን ነገር በአግባቡ መጠቀም ይገባናል። በመርሃ ግብሩ ላይ የተሳተፉ የጋምቤላ ሁለተኛ ደረጃ ትምህርት ቤት ተማሪዎች በበኩላቸው ኢቢሲ ለክልሉ ያደረገው ድጋፍ የነበረባቸውን የማጣቀሻ መጽሐፍት እጥረት የሚያቃልል ነው ብለዋል። እኔ ገልዋጋሽ ነው አመሰግናለሁ በመሳፍ ነው። ኢቢሲ ይሄንን ድጋፍ ስላደረገልን በጣም እናመሰግናለን። ምክንያቱም ጊዜያችንን በአግባቡ እንድንጠቀም ይረዳናል እና አልባሌ ቦታዎች ላይ እንዳንሄድ ያግዘናል። የመጽሐፍ እጥረት ነበረበት።
እና በመጨመሩ ደስ ብሎናል። መጽሐፉ ስለተሰጠን አሁን ቢያንስ የማንበብ እንትን ድርሻ ይኖረናል። ይሄ በደንብ እናገኛለን ነገር። የኢቢሲ ዋና ስራ አስፈጻሚ አቶ ጌትነት ታደሰ ሰሞኑን የኤፍኤም አዲስ 97.1 24ኛ ዓመት የምስረታ በዓል በተከበረበት ወቅት በገለጹት መሰረት ኮርፖሬሽኑ የማህበረሰቡን የንባብ ባህል ለማጎልበት የሚያግዙ የተለያዩ መጽሐፍትን የማሰባሰብና ለአንባቢያን ተደራሽ የማድረጉን ተግባር ዛሬ በይፋ ጀምረዋል። ለኢትዮጵያ ቴሌቪዥን ለተጠናቀረው ዜና ሚፍታህ አብዱልቃድር ከጋምቤላ። የውጭ ዜና በእንግሊዝ ለንደን የጋዛ እስራኤል ጦርነት እንዲቆም የሚጠይቅ ሰላማዊ ሰልፍ ተካሄደ። በሰልፉ ላይ ዓለም አቀፉ ማህበረሰብ በሁለቱ ተፋላሚ ኃይሎች የተኩስ አቁም ስምምነት እንዲደረግ ጠይቀዋል። በተጨማሪም በንጹሃን ላይ የሚደረገው ጥቃት እንዲቆም ሰልፈኞቹ መጠየቃቸውን የዘገበው አልጀዚራ ነው።